ሰላም ጤና ይስጥልን ከቻናል ዋን የሰዓቱን ዜናዎቻችንን ወደ እናንተ እናደርስበት ሰዓት ላይ ነው የምንገኘው። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ጠቅላላ ምርጫ ከ500 በላይ የሚሆኑ የረጅም ጊዜ ምርጫ ታዛቢዎችን ማሰማራታቸውን የሲቪክ ማህበራት ገለጹ። ህብረት ለምርጫ ረዲም ዘ ጄኔሬሽን እና የሴቶች ፌዴሬሽን የተሰኙ የሲቪክ ማህበራት ኃላፊዎች እንደተናገሩት ከምርጫ ቦርድ ጋር በጋራ በመሆን ምርጫው ነፃ፣ ፍትሐዊ፣ ዲሞክራሲያዊ በሆነ መልኩ እንዲካሄድ ኃላፊነታቸውን ለመወጣት ተዘጋጅተዋል። ከቅድመ ምርጫ ጀምሮ እስከ መጨረሻው ሂደት የምርጫውን ሁኔታ በመታዘብ የሚሳተፉ የህብረተሰብ ክፍሎችን በማሰልጠን በሀገር አቀፍ ደረጃ ማሰማራታቸውንም ገልጸዋል። በዘንድሮ ምርጫ 42 ተፎካካሪ ፓርቲዎች በተናጥል 15 ፓርቲዎች ደግሞ በሁለት ጥምረትና በአንድ ግንባር ለመፎካከር እጩዎቻቸውን እያስመዘገቡ እንደሚገኙ የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ ይታወሳል። እንደ ምርጫ ቦርድ መረጃ የመራጮች ምዝገባ የካቲት 28 ቀን 2018 ዓ.ም ጀምሮ የሚካሄድ ሲሆን የእጩ ተወዳዳሪዎች ምዝገባ ከጥር 1 ቀን ጀምሮ በዲጂታል ስርዓት እየተካሄደ ነው። ኢትዮጵያ በወረርሽኝ መከላከልና በክትባት ስራዎች ላይ ውጤታማ ተግባር ማከናወኗን የዓለም አቀፉ የክትባት ኢንስቲትዩት ዳይሬክተር ዶክተር ጀሮም ኪም ተናገሩ። የኢትዮጵያ የማህበረሰብ አቀፍ የጤና መዋቅር ለወረርሽኝ መከላከል ትልቅ ሚና እንዳለውም ገልጸዋል። ኢትዮጵያ በክትባት ምርምርና ለድንገተኛ ወረርሽኞች በሚደረጉ የቅድመ ዝግጅት ተግባራት ላይ በስፋት እየተሳተፈች መሆኑንም ዳይሬክተሩ ጠቁመዋል። በተለይም የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከተለያዩ ተቋማት ጋር በመተባበር በኮሌራ ክትባት ስራዎች ላይ ያከናወኑት ተግባር የኢትዮጵያን ውጤታማ የጤና ፖሊሲ ያሳየ መሆኑን አመልክተዋል። በዓለም ጤና ድርጅት የቀጠናው የክትባት ቡድን መሪ ፕሮፌሰር ኤለን ሪስ በበኩላቸው ኢትዮጵያ ማንኛውንም የጤና ስጋት አስቀድሞ ለመከታተልና ለመከላከል የሚያስችል ጠንካራ የጤና ስርዓት መዘርጋቷን ገልጸዋል። የአሜሪካ የመድኃኒት አምራቾች በኢትዮጵያ የተፈጠሩ የኢንቨስትመንት እድሎችን መጠቀም እንደሚፈልጉ ገለጹ። የአሜሪካ በአፍሪካ ጉዳዮች ምክትል ሴክሬታሪ ኦፍ ስቴት ሳራ ትሩትማን የተመራ ልዑካን ቡድን ከጤና ሚኒስትር ዶክተር መቅደስ ዳባ ጋር ባደረጉት ውይይት ኢትዮጵያ የማርበርግ ቫይረስ ወረርሽኝን ለመቆጣጠር ያደረገችውን ፈጣንና ውጤታማ ምላሽ አድንቋል። ለዝርዝሩ ጸጋኒስ ተሰማ። የአሜሪካ የመድኃኒት ኩባንያዎች በአገሪቱ እያደገ ባለው የጤና ዘርፍ ውስጥ አሻራቸውን ለማሳረፍ የኢትዮጵያን ምቹ የኢንቨስትመንት ሁኔታ ለመጠቀም ከፍተኛ ፍላጎት እንዳላቸው ገልጸዋል። የጤና ሚኒስትር ዶክተር መቅደስ ዳባ በኢትዮጵያና በዩናይትድ ስቴትስ መካከል ያለውን የረዥም ጊዜ ግንኙነት ጠቅሰው የአሜሪካ መንግስት በጤና ፕሮግራሞችና በአደጋ ጊዜ ምላሽ ጥረቶች ላይ ላሳየው ቀጣይነት ያለው ድጋፍ አመስግነዋል። የመንግስትና የግል አጋርነቶችን የበለጠ ለማጠናከር ያለውን ፍላጎት ገልጸው በፋርማስቲካል ማኑፋክቸሪንግና በጤና ዘርፍ ኢንቨስትመንት ውስጥ ያሉትን ሰፊ እድሎች ጠቁመዋል። ልዑካኑ የአሜሪካ የመድኃኒት አምራች ኩባንያዎች በኢትዮጵያ የተፈጠረውን መልካም ኢንቨስትመንት እድሎችን መጠቀም እንደሚፈልጉ በውይይቱ ተመላክቷል። በኢትዮጵያ በየዓመቱ በኤችአይቪ ከሚያዙ 8000 ያህል ሰዎች 29 በመቶ ያህሉ ወጣት ሴቶች ናቸው ተባለ። የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የኤችአይቪ ስርጭት ወቅታዊ ሁኔታን የሚያመላክት መረጃ አውጥተዋል። ለዝርዝሩ ሊዲያ ዝናቡ። በመረጃው እንደተመላከተው የመዘናጋት ሁኔታዎችና ቸልተኝነት በስፋት እየተስተዋለ መሆኑንና ኤችአይቪን እንደ ቀድሞ እንደ ትልቅ የጤና ችግር አለማየትና የመከላከያ መንገዶችን የመጠቀም ልምድ መቀነስ እንደሚስተዋል ጠቁሟል። በየዓመቱ አዲስ በኤችአይቪ ከሚያዙት ውስጥ የአፍላ ወጣት ሴቶች ቁጥር ከፍተኛ መሆኑን የጠቀሰው ሪፖርቱ 8000 ያህል ሰዎች አዲስ በቫይረሱ የሚያዙ ሲሆን ከነዚህ ውስጥ 29 በመቶ እድሜያቸው ከ15 እስከ 24 ዓመት የሆኑ ወጣት ሴቶች ናቸው ብሏል። ለስርጭቱ መባባስ ዓለም አቀፍ ድጋፎች መቀነስ፣ በግጭት ቀጠናዎችና በተፈናቃይ መጠለያዎች ውስጥ የመከላከል መዘንጋት እንዲሁም መከላከያዎች በሚፈለጉበት ጊዜና ቦታ በቀላሉ አለመገኘቱ በወጣቶች የመከላከል ስራ ላይ አሉታዊ ተጽዕኖ ማሳደሩ ተጠቃሽ ምክንያት ሆኗል። ከቅድመ መከላከል ጋር በተገናኘ በኢትዮጵያ በአመት 300 ሚሊዮን የኮንዶም አቅርቦት ቢያስፈልግም በአሁኑ ወቅት እየቀረበ ያለው 70 ሚሊዮን ወይም 40 በመቶ ያህል ብቻ መሆኑን የጤና ሚኒስቴር መረጃ ያሳያል። በአዲስ አበባ እየተስተዋለ ያለው ከፍተኛ የሙቀት መጠን ያልተለመዱ በሽታዎችን ሊያስከትል እንደሚችል ተነገረም። በኢትዮጵያ ሜትሮሎጂ ኢንስቲትዩት የጤና ሜትሮሎጂ ክፍል እንዳለው በአዲስ አበባ አሁን ላይ እየተስተዋለ ያለው የአየር ንብረት መለዋወጥ ለወባና ለሌሎች የማህበረሰብ ጤና ስጋቶች ሊያጋልጥ ስለሚችል ጥንቃቄ ማድረግ ያስፈልጋል። ከዚህ ቀደም በአዲስ አበባ ተከስቶ የነበረ የወባ በሽታ ክስተትን
ያስታወሰው የኢንስቲትዩቱ መረጃ የሙቀት መጠን መጨመርን ተከትሎ ለሚከሰቱ የጤና እክሎች አንዱ ማሳያ መሆኑን ጠቁሟል። በከተማዋ ከወትሮ በተለየ መልኩ በየዓመቱ የሙቀት መጠኑ እየጨመረ በመሆኑ ለጤና ልዩ ትኩረት መስጠት ይገባል ያለው ተቋሙ በተለይም መጪዎቹ 4 የበልግ ወራት ህብረተሰቡ ከፍተኛ ጥንቃቄ ሊያደርግባቸው እንደሚገቡ አሳስቧል። የበልግ ወራቱ ለወባ፣ ለቆዳ ህመምና ለሌሎች ሙቀትን ተከትለው ለሚከሰቱ በሽታዎች የማጋለጥ እድል እንዳላቸውም ገልጿል። ዓለም አቀፉ የፖሊስ ተቋም ኢንተርፖል በአፍሪካ በኦንላይን ማጭበርበር የተሰማሩ 651 ግለሰቦችን በቁጥጥር ስር አዋለ። ኢንተርፖል በ16 የአፍሪካ ሀገራት ባካሄደው የተቀናጀ የኦፕሬሽን ዘመቻ በሳይበር ወንጀልና በኦንላይን ማጭበርበር የተሳተፉ 651 ተጠርጣሪዎችን ነው በቁጥጥር ስር ያዋላቸው። ኤፍራታ ጥላውን ዘገባውን እንደሚከተለው ታቀርበዋለች። ከ2000 በላይ የሚሆኑ የተደራጁ የኦንላይን ማጭበርበሪያ መረቦች ወይም ስካም ኔትወርክስ ተለይተው እንዲፈርሱ ብሎም ከ3 ሚሊዮን ዶላር በላይ የሚገመት ህገወጥ የገንዘብ ዝውውር በቁጥጥር ስር እንዲውልና እንዳይባክን ተደርጓል። በተለይም በአፍሪካ የሚፈጸሙ የሳይበር ጥቃቶች በየዓመቱ ከ20 በመቶ እስከ 30 በመቶ ጭማሪ እያሳዩ መምጣታቸው ለዘርፉ ስጋት ሆኗል። አብዛኞቹ ማጭበርበሮች በኦንላይን የባንክ አገልግሎት፣ በሐሰተኛ የስራ ቅጥርና በኢንቨስትመንት ስም የሚፈጸሙ መሆናቸው ተገልጿል። እንደ ኢንፎርሜሽን መረብ ደህንነት አስተዳደር መረጃ በኢትዮጵያ ዲጂታላይዜሽን በስፋት እየተተገበረ ባለበት በዚህ ወቅት በቴሌግራም፣ በፌስቡክ እና በባንክ አካውንቶች በኩል የሚፈጸሙ የማጭበርበር ሙከራዎች እየበዙ መሆኑና የኢንተርፖል እርምጃ እነዚህ ወንጀለኞች የትም ቢደበቁ በሕግ ተጠያቂ እንደሚሆኑ ትልቅ ማስጠንቀቂያ ነው ተብሏል። እየተከታተላችሁ ያላችሁት ከቻናል 1 ወደ እናንተ የሚደርሰውን ዜናችንን ነው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። ህንድ የዓለም የቴክኖሎጂ ቁንጮ ለመሆን የ200 ቢሊዮን ዶላር ኢንቨስትመንት እቅድ ይፋ አደረገች። ህንድ በፈረንጆቹ 2028 የዓለም አቀፍ የሰው ሰራሽ አስተውሎት ማዕከል ለመሆን የሚያስችላትን የመሰረተ ልማት ኢንቨስትመንት እቅድ ነው ይፋ ያደረገችው። ለዝርዝሩ አማሩ ገብሩ። ይህ ታላቅ እቅድ ህንድ በቴክኖሎጂው ዘርፍ ያላትን ተወዳዳሪነት ለማረጋገጥ የታለመ ሲሆን በዋናነትም የዳታ ማዕከላትን፣ የኮምፒውቲንግ አቅምንና የላቁ የቴክኖሎጂ ስነ ምህዳሮችን በመገንባት ሀገሪቱን በዘርፉ ግንባር ቀደም ለማድረግ ያለመ ነው። እንደ ቴክ ክራንች ዘገባ ከሆነ ይህ የኢንቨስትመንት ስትራቴጂ የአገር ውስጥና የዓለም አቀፍ ባለሀብቶችን ቀልብ ለመሳብ የተነደፈ ነው። እቅዱ ህንድ በዓለም አቀፍ የሰው ሰራሽ አስተውሎት ውድድር ውስጥ ያላትን ድርሻ ከፍ የሚያደርግ ሲሆን ለወደፊት የፈጠራ ስራዎችና ለኢኮኖሚ እድገት ወሳኝ የሆኑ መሰረተ ልማቶችን በማሟላት ረገድ እንደ ትልቅ መሳሪያ ተቆጥሯል። የዚህ ስልታዊ እቅድ ዋነኛ ትኩረት የሰው ሰራሽ አስተውሎት ምርቶችን ለማላመድ እንደ ጀርባ አጥንት የሚያገለግሉ ፊዚካልና የዲጂታል መሰረተ ልማቶችን መገንባት ላይ ነው። ይህም በመጪዎቹ ዓመታት በተለያዩ የኢኮኖሚ ዘርፎች ላይ አዳዲስ የፈጠራ ውጤቶች እንዲፈሩና የቴክኖሎጂ ሽግግሩን እንዲፋጠን በማድረግ የህንድን የዲጂታል ሉዓላዊነት የሚያጠናክር እንደሚሆን ተመላክቷል። ከቻይና የተገዛን ሮቦት እንደራሱ አድርጎ ያቀረበው የህንድ ዩኒቨርሲቲ በሀገሩ እየተካሄደ ከሚገኘው ጉባኤ ተባረረ። ማሌት ደመላሽ ተጨማሪ ይዛበታለች። ህንድ ሰሞኑን ለ5 ቀናት የሚቆይ የ20 ሀገራት መሪዎችና ትላልቅ የቴክኖሎጂ ኩባንያዎች የተሳተፉበትን የዓለም አቀፍ የሰው ሰራሽ አስተውሎት ጉባኤን እያስተናገደች ነው። ታዲያ በዚህ ጉባኤ ላይ በህንዱ ጋልጎታዝ የተሰኘ ዩኒቨርሲቲ ፕሮፌሰር የሆኑ ግለሰብ ከቻይና የተገዛን የሮቦት ውሻ ተቋሙ እንደሰራው አድርገው ካቀረቡ በኋላ ዩኒቨርሲቲው ከጉባኤው እንዲወጣ ተደርጓል ተብሏል። ፕሮፌሰሩ ተቋማቸው እንደሰራ አድርገው ያቀረቡት ሮቦት በ$2800 ከቻይና የሚገዛ ሲሆን ለምርምርና ለትምህርት በስፋት ጥቅም ላይ ይውላል። የፕሮፌሰሩ ንግግር የህንድ የቴክኖሎጂ ሚኒስትርም ያጋሩት ሲሆን በኋላ ላይ ግን አጥፍተውታል። ዩኒቨርሲቲው ሮቦቱን አልሰራንም እንደዛም አላልንም ብሎ መግለጫ ሲያወጣ ይህን መሰል ቴክኖሎጂ የሚሰሩ አምሮችንም እየገነባው ነው ብሏል። ጉባኤው በዚህና በመክፈቻው ወቅት በነበሩ የሎጂስቲክስ ችግሮች ቢተችም ህንድ በጉባኤው ከተሳተፉ ተቋማት ከ100 ቢሊዮን ዶላር በላይ ኢንቨስትመንት ቃል ተገብቶላታል። መረጃው የአልጀዚራና የዘ ኢንዲፔንዳንት ነው። በሰዎች ላይ የሚታዩ የካንሰር አይነቶች በድመቶች ላይም በተመሳሳይ መኖራቸው በጥናት ተረጋገጠ። ድመቶችና ውሾች በካንሰር ሕክምና ሂደት ውስጥ ጠቃሚ መረጃ ሊሰጡ እንደሚችሉ ዌልካም ሳንገር ኢንስቲትዩት የተባለ ተቋም ያወጣው አዲስ ጥናት አመላክቷል። ለዝርዝሩ አማሩ ገብሩ።
እነዚህ እንስሳት ከሰዎች ጋር በተመሳሳይ አካባቢ መኖራቸው ተመሳሳይ አደጋዎችን የማስተናገድ ዕድል ይፈጥራልም ብሏል። በዚሁ መነሻነት ከ500 ድመቶች ናሙና ተወስዶ በተደረገ የካንሰር ምርመራ በሰዎች ላይም የሚታዩ የካንሰር አይነቶች በድመቶች ላይም በተመሳሳይ መኖራቸውን አረጋግጧል። ካንሰር በድመቶች ውስጥ ከሚታዩ ዋና የበሽታና የሞት ምክንያቶች አንዱ ቢሆንም እንዴት እንደሚነሳ እስካሁን ማወቅ አልተቻለም ብሏል ጥናቱ። ከ13 የድመት ካንሰር አይነቶች ጋር የተያያዙ ወደ 1000 የሚጠጉ የዘረመል ምርመራዎች ያደረጉ ተመራማሪዎቹ በድመቶቹ ውስጥ ካንሰርን የማምጣት ዕድል ያላቸው ዘረመሎች በሰዎች ውስጥም እንዲሁ መኖራቸውን አረጋግጧል። የምርምሩ ዋና መሪ ዶክተር ሉዊስ ቫንደር ዌይደን ካንሰርን በማንኛውም ዝርያ ውስጥ በተሻለ ሁኔታ መረዳት ለሁሉም ጥቅም ያመጣል ሲሉም በዚህ ወቅት ተናግረዋል። በተለይ ከጡት ካንሰር ጋር በተገናኘ ድመቶች አንዳንድ የጡት ካንሰር አይነቶችን ለመረዳት ቁልፍ ሊሆኑ እንደሚችሉም ባለሙያው አስረድተዋል። ድመቶች ከሰዎች ይልቅ በብዛት በጡት ካንሰር ይያዛሉ ያሉት ተመራማሪው፣ ይህም አሁን ለተጀመረው ምርመራ ለሳይንቲስቶቹ በርከት ያሉ ናሙናዎችን የማግኘት ዕድል ይሰጣል። ይህም ለአዲስ መድኃኒቶች ልማት አስፈላጊ መረጃ ያስገኛል ሲሉም ተናግረዋል። ፖላንድ የቻይና ምርት የሆኑ ተሽከርካሪዎች ላይ እገዳ ጣለች። የፖላንድ መንግስት በሀገሪቱ በሚገኙ ወታደራዊ ይዞታዎችና ሚስጥራዊ ስፍራዎች ቻይና ሰራሽ ተሽከርካሪዎች እንዳይገቡ እገዳ መጣሉን አስታውቋል። ይህ እርምጃ የተወሰደው ዘመናዊ የቻይና መኪናዎች ከፍተኛ ጥራት ያላቸው ካሜራዎች፣ ሴንሰሮችና የድምፅ መቅጃዎች የተገጠሙላቸው በመሆናቸው ወታደራዊ ሚስጥሮችን ሊሰበስቡ ይችላሉ የሚል ስጋት በፖላንድ ጦር ዘንድ በመፈጠሩ ነው። የፖላንድ ወታደራዊ ደህንነት ተቋም ተሽከርካሪዎቹ የሰበሰቡትን መረጃ በዲጂታል መንገድ ወደ አምራች ኩባንያዎቹ ወይም ለቻይና መንግስት የደህንነት ተቋማት ሊያስተላልፉ ይችላሉ የሚል ጥርጣሬም ገብቶታል። ቤጂንግ የሀገሪቱ የቴክኖሎጂ ኩባንያዎች የዓለም አቀፍ የመረጃ ደህንነት ሕጎችን አክብረው ነው የሚሰሩ ስትል ምላሽ የሰጠች ሲሆን ውሳኔውን የብሔራዊ ደህንነትን ሰበብ ያደረገ በንግድ ላይ የሚደረግ አላስፈላጊ ጫና ነው ስትል ገልጻለች። በብራዚል የሚገኙ ተመራማሪዎች የተጎዱ የጀርባ አጥንት ብረ ሕዋሳትን ለመጠገንና ልምሻን ለመቀልበስ የተነደፈውን በዓለም የመጀመሪያው ተብሎ የሚጠራውን ትልቅ የሕክምና ግኝት ይፋ አድርገዋል። የላቦራቶሪና ክሊኒካዊ ግኝቶች ሕክምናው የነርቭ ግንኙነቶችን ለማደስና የጀርባ አጥንት ጉዳት ያለባቸው ታካሚዎች እንቅስቃሴን ለመመለስ ይረዳል ተብሏል። ጸጋን የተሰማ ተጨማሪ አላት። በብራዚል የሚገኙ ተመራማሪዎች በሕክምና ሳይንስ ውስጥ ትልቅ ግኝት አስተዋውቀዋል። ይህ አዲስ መድኃኒት የተጎዱትን የጀርባ አጥንት ህብረ ህዋሳትን ለመጠገንና ልምሻን ሊቀይር ይችላል ተብሏል። ሳይንቲስቶች ሕክምናው በአከርካሪ አጥንት ውስጥ ያሉ የነርቭ ግንኙነቶችን ለማደስ በተለይም በዓለም በአይነቱ የመጀመሪያ ነው ብለዋል። የላቦራቶሪና ክሊኒካዊ ግኝቶች ተስፋ ሰጪ ውጤቶችን ያሳዩ ሲሆን አንዳንድ ታካሚዎች የአከርካሪ አጥንት ጉዳት ከደረሰባቸው በኋላ የተሻሻለ እንቅስቃሴ አሳይተዋል። ጥናቱ የተካሄደው በሳኦ ፖሎ ዩኒቨርሲቲ መሪነት የነርቭ ሳይንቲስቶች ድጋፍ ከብራዚል የጤና ጥበቃ ሚኒስቴር ጋር በመሆን ነው። የአከርካሪ ገመድ ጉዳቶች በየዓመቱ በሚሊዮን የሚቆጠሩ ሰዎችን ይጎዳሉ። በማዕከላዊ የነርቭ ስርዓት ውስጥ ያሉ የነርቭ ሴሎች በተፈጥሯቸው ራሳቸውን ስለማይጠግኑ በብዙ አጋጣሚዎች ጉዳቱ ወደ ዘላቂ የአካል ጉዳት ይመራል። እነዚህ ስስ የነርቭ መንገዶች አንዴ ከተስተጓጎሉ በአንጎልና በሰውነት መካከል ያለው ግንኙነት በከፊል ወይም ሙሉ በሙሉ ሊጠፋ ይችላል። እንደ ተመራማሪው ቡድን ከሆነ አዲሱ መድኃኒት የነርቭ እድሳትን በማነቃቃት የተጎዱ የነርቭ ሴሎችን እንደገና እንዲገናኙ በማበረታታት እንዲሁም ጉዳት በደረሰበት ቦታ አካባቢ እብጠት እንዲቀንስ አድርገዋል። ከጉዳት በኋላ የአከርካሪ አጥንት መጎዳትን ከሚያባብሱ ቁልፍ ነገሮች ውስጥ እብጠት አንዱ ነው። በመጀመሪያ ደረጃ ሙከራዎች ተመራማሪዎች ሕክምናውን በተቀበሉ ታካሚዎች ላይ የተሻሻለ እንቅስቃሴን ተመልክተዋል። አንዳንድ ተሳታፊዎች የተሻለ የጡንቻ ቁጥጥርና እንቅስቃሴን በከፊል ወደ ነበረበት መመለስ ያሳዩ ሲሆን ይህም በሕክምናው ልምሻ ያለባቸው ሰዎች ጤናቸውን በእጅጉ እንደሚያሻሽል ተስፋ አድርገዋል። ይሁን እንጂ ሳይንቲስቶች ጥናቱ ገና በመጀመሪያ ደረጃ ላይ እንደሚገኝ ጠቅሰው የመድኃኒቱን ደህንነትና የረጅም ጊዜ ውጤታማነት ለማረጋገጥ ትልቅ ክሊኒካዊ ሙከራዎች ያስፈልጋሉ ብለዋል። በብራዚል የሚገኙ የጤና ባለሙያዎች ሕክምናውን ወደፊት ለማራመድ ምርምር እያደረጉና ቁርጠኛ መሆናቸውንም ገልጸዋል። በኳታር ጊዋን ደሴት ከፍተኛ የበጋ ሙቀትን ለመቋቋም የሚያስችል የአየር ማቀዝቀዣ ቴክኖሎጂ አገልግሎት እየሰጠ ነው። ይህም ሰዎች በከፍተኛ ሙቀት ሳይጨናነቁ የውጭ ቦታዎችን እንዲጠቀሙ የሚያስችል ሆኗል ተብሏል። ለዝርዝሩ ሄሮዳይ ንጉሴ
ሞቃታማ በሆነው የበጋ ወቅት በኳታር ጎዳናዎች ላይ በቀን የሚንቀሳቀሱ ሰዎች ቁጥር አናሳ ነው። አብዛኞቹ ሰዎች ወይ በቤታቸው እንዲቀመጡ ወይም ደግሞ የሙቀት ማቀዝቀዣዎች ወደ ተገጠሙላቸው የንግድ ሱቅ ህንጻዎች እንዲገቡ ይገደዳሉ። ታዲያ ግን በኳታር ዋና ከተማ ዶሃ አቅራቢያ ባለው በጌዋን ደሴት ላይ የተሰራው ቴክኖሎጂ የከተማዋን የበጋ ወቅት የቀን እንቅስቃሴን ለማምጣት ጥሩ ተስፋ ያለው ሆኖ ተገኝቷል። ሰዎች በጌዋን መንገዶች ላይ ሲንቀሳቀሱ ደሴቱ በሰው ሰራሽ የሙቀት መቆጣጠሪያ ቴክኖሎጂ የተሰራ በመሆኑ ሌላ ጊዜ በሙቀት ወቅት ጎዳናዎችን ሲያቋርጡ የሚሰማቸው የመጨናነቅ ስሜት አይስተዋልባቸውም። የጌዋን ደሴት መንገድ 450 ሜትር ያክል ሲሆን የዛፍ ቅርጽ ያላቸው ማቀዝቀዣዎችን የያዘ ሙቀቱን የሚቆጣጠር የሶላር መስመር ኃይል የተገጠመለት ነው። አሁን ላይም ዓለም አቀፋዊ ትኩረትን በመሳቡ ምክንያት የከተማዋን የቱሪስት ፍሰት እንደጨመረ ነው የተነገረው። ዘገባው የሲኤንኤን ነው። ወላጆች ለህፃናት ልጆቻቸው ቅቤ ቢመግቡ ለጤናቸው ጥሩ ነው የሚል ምክር በተለያዩ ማህበራዊ ሚዲያዎች ላይ እየተስፋፋ ይገኛል። የጤና ባለሙያዎች ግን ህፃናት ስብ ቢያስፈልጋቸውም ቅቤን አብዝቶ መመገብ አደገኛ ሊሆን እንደሚችል እያስጠነቀቁ ነው ትለናለች ሄሮዳን ንጉሴ በዘገባዋ። እንደ ቲክቶክ ባሉ ማህበራዊ ሚዲያዎች ጨው የሌለው የገበታ ቅቤ ህፃናትን መመገብ ስላሉት ጠቀሜታዎች በስፋት እየተነገረ ይገኛል። ተጽዕኖ ፈጣሪዎቹ የሚያጋሩት የቪዲዮ መልእክት ህፃናትን ቅቤ መመገብ ከምግብ በኋላ እርካታ ለማግኘት ጥሩ እንቅልፍ እንዲተኙና ለጤናማ እድገት ያለውን ሚና ያካተተ ነው። ታዲያ ከሲኤንኤን ጋር ቆይታ እንዳደረጉ ባለሙያዎች ገለጻ እድሜያቸው ከ0 እስከ 2 ዓመት የሆኑ ህፃናት ከፍተኛ የሆነ የስብና የካሎሪ መጠን ያለው ምግብ እንደሚያስፈልጋቸውና የእናት ጡት ወተትም ሆነ ለህፃናት ተብለው የሚዘጋጁ ወተቶች ከ50 በመቶ በላይ የስብ መጠን ናቸው ከፍ ያሉ እንደሆኑ አብራርተዋል። ስለዚህም እንደ ባለሙያዎች ገለጻ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ለህፃናት ሊሰጥ ስለሚገባው ቅቤ በከፊል ትክክል ቢሆኑም ነገር ግን ቅቤ ሙሉ በሙሉ ለልጆች እድገት የሚያስፈልጉ ፕሮቲንና ቫይታሚኖችን የያዘ ባለመሆኑ አብዝቶ እነሱን ለህፃናት መመገብ በልጆች ላይ የንጥረ ነገር እጥረት ሊያስከትል እንደሚችል እያብራሩ ይገኛሉ። ይህም ህፃናቱ ለሌሎች ምግቦች ያላቸውን ፍላጎት እንዲያጡ ያደርጋል። ስለዚህም ከግማሽ እስከ 1 ሙሉ ማንኪያ ድረስ የሚሆን የቅቤ መጠንን ብቻ በህፃናቱ ምግብ ላይ ቀላቅሎ መስጠት ጥሩ አማራጭ እንደሆነ ይጠቁማሉ። ቅቤ ህፃናቱ ያልተቆራረጠ እንቅልፍ እንዲተኙ ይረዳቸዋል የተባለው ምልከታም ገና በሳይንስ ያልተረጋገጠ እንደሆነና ህፃናቱ በሌሊቱ ክፍለ ጊዜ የሚያጋጥማቸው ከእንቅልፍ መንቃትም ጤናማና ተፈጥሯዊ ባህሪ እንደሆነም ባለሙያዎች ለሲኤንኤን አብራርተዋል። በሚሊዮን የሚቆጠሩ አሜሪካውያን ሰራተኞች ከስራቸው ጎን ለጎን በእድሜ የገፉ ወላጆችን ለመንከባከብ እየታገሉ ይገኛሉ። ይህንንም ተከትሎ አንዳንድ ኩባንያዎች የሚከፈልበት የእረፍት ጊዜና ተለዋዋጭ የጊዜ ሰሌዳዎችን በማቅረብ ጫናውን መቀነስ ጀምረዋል። ለዝርዝሩ ሊዲያ ዝናቡ። በፍጥነት እያደገ ባለው የአሜሪካ ህዝብ የእርጅና መጠን ከ63 ሚሊዮን በላይ የሚሆኑ አሜሪካውያን በእድሜ ለገፉ ወላጆቻቸው ስራቸውን ወደ ጎን በማድረግ እንክብካቤ ይሰጣሉ። ይህ ተግባር በአማካኝ ለ6 ዓመታት በየዕለቱ የ6 ሰዓት እንክብካቤን የሚጠይቅ ነው። የአሜሪካ የፌዴራል የቤተሰብና የሕክምና ፈቃድ ክፍያ የማይከፈልባቸውን የእረፍት ጊዜ ፈቃድ የሚሰጡ ቢሆንም ይህንን ክፍተት ለመሙላት አሁን በየግዛቱ እያደጉ የመጡ ህጎችና የድርጅት ፖሊሲዎች ብቅ ማለት ጀምረዋል። በመሆኑም አሁን ላይ እንደ የአሜሪካ ጡረተኞች ማህበር ያሉ ድርጅቶች እስከ 2 ሳምንት ድረስ የሚቆይ እየተከፈላቸው ቤተሰቦቻቸውን የሚንከባከቡበትን እረፍት መስጠት ጀምረዋል። ሌሎች ኩባንያዎች በበኩላቸው አመቺ የሆነ ተለዋዋጭ ጊዜ ሰሌዳዎችን እንዲሁም ለጤና እንክብካቤ የሚሆኑ ከፍተኛ የቴክኖሎጂ ግኝቶች የሚሆኑ ክፍያዎችን ጭምር እያቀረቡ ይገኛሉ። በመሆኑም ሰራተኞች ይህን በእድሜ ለገፉ ወላጆቻቸው የሚሰጡትን እንክብካቤ በስራ ላይ እንደሚፈጠር መስተጓጎል ሳይሆን በዘመናዊ ህይወት ላይ እንዳለ እንደ አንድ የህይወት እውነታ የሚረዱ መስሪያ ቤቶችን እየፈለጉ ይገኛሉ። ታዲያ እነዚህ ጥቅሞች ለኩባንያዎቹ ወሳኝ የሆነ የምልመላና የማቆያ መንገዶች እየሆኑ እንደመጡ የዘርፉ ባለሙያዎች ገልጸዋል። ዘገባው የአሶሺየትድ ፕሬስ ነው። በመጨረሻም ስፖርት። ታላቁ ሩጫ በኢትዮጵያ በየዓመቱ የሚያካሄደው ቅድሚያ ለሴቶች የ5 ኪሎ ሜትር ሩጫ ውድድር ዘንድሮ መጋቢት 13 ቀን 2018 ዓመተ ምህረት በመላኑሪ በኮንፊደንስ ሩጪ በሚል የውድድር መልእክት እንደሚያካሂድ ገልጿል። ለ23ኛ ጊዜ የሚያካሂደውን ውድድር አስመልክቶ የውድድሩ አዘጋጆች ለጋዜጠኞች መግለጫ ሰጥተዋል። በጋዜጣዊ መግለጫው ላይ የተገኘው አናውል ተስፋ ተከታዩን ዘገባ አዘጋጅቷል። ታላቁ ሩጫ በኢትዮጵያ የሚያዘጋጀው ይህ ውድድር የሴቶችን ስኬት እየዘከረ ሴቶች ለሰሯቸው ስራዎች እውቅና እየሰጠ ብሎም በስፖርቱ ጤናማ እንዲሆኑ የራስ አስተዋጽኦ እያበረከተ 22 ዓመታትን አስቆጥሯል። መጋቢት 13 ቀን 2018 ዓ.ም በሚካሄደው የ5 ኪሎ ሜትር ሩጫ ውድድር ሴቶች በነጻነት ራሳቸውን የሚገልጹበትና ልዩ ስፖርታዊ ክንውን የሚታይበት ስለመሆኑ ተጠቁሟል። ሴቶች ውድድር ራሴ ከመቆራበት ከመደሰትበት
ውድድር አሁን 10 ኪሎ ሜትር ነው ትያላችሁ አይደል? ለኔ በጣም ደስ የሚለው በጣም የምወደው ውድድር ነው የቅድሚያ ለሴቶች ውድድር። ይህ ቅድሚያ ለሴቶች 5 ኪሎ ሜትር ውድድር ሁሌም እንደምንለው የሴቶችን ስኬት አብረን የምናከብርበት እርስ በእርስ በርቺ የምንባባልበትና ቅድም እንደተባለው በፈገግታ ሳናወራ የምንግባባበት ልዩ ቀናችን ነው። የዘንድሮው ቅድሚያ ለሴቶች ሩጫ ምዝገባን አስመልክቶ የውድድሩ አዘጋጅና የታላቁ ሩጫ በኢትዮጵያ ዋና ስራ አስኪያጅ ዳግማዊት አማረ በሰጡት ማብራሪያ በኤምፔሳ መተግበሪያና በተመረጡ የሳፋሪኮምና ዳሽን ባንክ ቅርንጫፎች ምዝገባ ይጀምራል ብለዋል። ለታላቁ ሩጫ ሴቶች በዚህ ሩጫ ኢምፓወሪንግ ውመን ኢን ስፖርት እንላለን። ሴቶችን በስፖርት ኢምፓወር ማድረግ ኮንፊደንስ መጨመር ነው፣ ትልቅ ስትሬንግዝ መጨመር ነው፣ ሜንታል ሄልዝ ማሻሻል ነው፣ ብዙ ነገር አለውና ልትደባለቁ የዚህ ሩጫ አካል ብትሆኑ ደስ ይለናል። እሱንም ለማበረታታት በዚህ ዓመት የ23ኛው ዙር ምዝገባ ስንከፍት አምናው በሳፋሪኮም ኤምፔሳ በኩል ለሚመዘገብ ኤምፔሳ አፕ ለሚመዘገብ 15% ቅናሽ ይኖራል። በዳሽን ባንክ በኩል በዳሽን ሱፐር አፕ ለሚመዘገብ 10% ቅናሽ ይኖራል። ከሱ በላይ ግን ተማሪዎችን ለማበረታታት ብለን እንደታላቁ ሩጫ የትምህርት ቤት አይዲ ያላቸው ተማሪዎች በሙሉ 30% ቅናሽ ይኖራል። ልጆች ተይዘዋል። ስለዚህ 9,000 ነገር ቦታ ሰው ይቀራል። ታላቁ ሩጫ በኢትዮጵያ ከሚያከናውናቸው ዓመታዊ ውድድሮች መካከል አንዱ የሆነው ላለፉት 22 ዓመታት የዘለቀው ቅድሚያ ለሴቶች የ5 ኪሎ ሜትር ሩጫ ዘንድሮም ለ23ኛ ጊዜ በመላኑሪ በኮንፊደንስ ሩጪ በሚል መሪ ቃል እንደሚካሄድ በመግለጫው ተመላክቷል። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜን ተመኘው።